ማዘር ወይኔ እናቴ ማዘር አንቺ ምን አይነት ህሊና ያለሽ ሰው ነሽ? በእናትሽ ልጅ አስወጣ ዝም በይ። ወይኔ ቅዝቃዜ ወገቤን ሊገለኝ ነው። እባክሽ አንሺኝ ወገቤን። ኧረ ወገቤ በድን ሆነ። ደባሪ እስቲ ወንድ ነሽ ንገሪው። አንቺንም እሱን ደፍቼ ነው ማስቀምጥልሽ። ሶስታችንም ተያይዘን ነው የምናልቀው። ምን በወጣው እሱ ምን ባረገ? ምን ብትውታትም ሳይ ምን ያን እንደምጣኝ በደንብ አውቃለሁ። ኧረ ተይ ልጄ ተይ ለነገ ለልጆችሽ አስቢ። አንቺ ሴት ልጅ ነሽ፣ ነገ ምን እንደሚደርስብሽ አታውቂ። ራሽ ለኔ መልስ። ኧረ ጥጋብ ልሽሽ እኮ ነው ያልኩሽ እንዴ። ባሰብኩልሽ ደግሞ ልትመጪ ነብሽ ያለሰው ልቀቂኝ። አጋጭሽ እንዴ ተንከባከባችሁ ነው። ማን ነው የምትንከባከብ? እንደናቴ አይቼ ነው ተንከባከብ። እንደዚህ ነው መንከባከብ? ይሄ ነው ሁለታችን? ከዚህ በላይ ምን ላድርግ? ይሄ ነው ወይ ሁለቴ? ከዚህ በላይ ምን ላድርግ? ይሄ ነው ሁለቴ? ይሄ ነው ወይ? ምንም አይነት ምክንያት ቢኖር ይሄ ነገር ያደረግሽው ነገር ግን ትክክል አይደለም። እኔ አበላዋ ተጠጣው ቆሻሻውን ነው ያዘዳውላ። እሺ እንደምታረጊ አድርግሽ። እኔ እንግዳይም በቃ እንድሞት አይደል የምትፈልጊ? በቃ ግዳይ። እንድትሞቺማ አይደለም የምፈልገው። እና ምንድነው የምትፈልጊው? በደንብ ተሰቃይተሽ እንድትሞቺ ነው የምፈልገው። ከዚህ በለጠ እንድታሰቃይኝ። እሺ በቃ ግዳይ። እንደዚህ አይነት ሁኔታ ያሰቃየሽ ምን ስንት ነገር አድርገሻት ይሆን? አሁን ራሱ እየዛትሽ ትክክል አይደለም ያለሽ። እባክሽ ወደ ራስሽ ተመለሽ እንጂ ጭራሽ ተጅባታሽ ነው። እባክህ ተረጋጋ። በእጅ ቁጭ በል አንተ። ኧረ እንደው ስለፈጠረሽ አምላክ ማሳመን ያቅተኛል ብለሽ ስለፈጠረሽ አንቺኛ ተንፈቀሽ ተነሽ ከፈለግሽ። እኔ አንቺን እያነሳው እንትን እያልኩ እንድኖር ነው የምፈልጊው። ቆይ ምንድነው ነው የተፈጠረው? ለምንድነው ነው የሁሉ ነገር የቻሉት? ልጄ እገልብሻለሁ። ሶስታችንም እዚህ ቤት አመድ እንሆናታለን እንጂ ማንም ከዚህ ከቤት አይወጣም። ልጅሽን ነው የምገለው ትለኛለች። እኔ ስድሜ ነው። አንቺ ሴት አይደለሽ? እናት የለሽም? እሷ ትበቃኛለች። ለመደሰቱም፣ ለማዘኑም፣ ለማልቀሱም፣ ለመከፋቱም እሷ ትበቃኛለች። በቃ እሷ ለኔ በቂ ነች። እኔ ሁሉን ችዬ እኖራለሁ። ለሱ ስል ማልችለው ነገር የለም። ቤት ሰላም ሲሆን ነው እኮ አንተ ሰርተህ አይምሮ ንጹህ ሆኖ ወደ ቤት የምትመለሰው። እዛ ጋር እናቴ ታማ የሚያገላብጣት የለ ምን የለ በቃ ምንድነው ማለት እናቴ ላይ ከባድ ጉዳት ደረሰባቸው ነው? ከባድ አደጋ ደረሰባቸው? አዎ ከባድ አደጋ ደረሰባት። ኮማ ውስጥ ረጅም ጊዜ ነው የቆየችው። ማዘር ያው ልጆት አይደል እንዴ ማለት በእንደዚህ አይነት ጊዜ ካልተንከባከቡት በእንደዚህ ጊዜ አብሮት አለው ካላለ ምንም ልጅ ሆነ በዚህ ማስ ምንም እንትን እንዳይሉና ማናችንም ብንሆን የምናደርገው ነገር ነው። የተወሰነ ማዘርና አሟቸዋል ብለውኝ እኔ በስራ ምክንያት ስላልተመቻቸልኝ እያገኘሁት አልነበረም። ደህና ነኝ። እግዚአብሔር ይመስገን። ልጄ እየተንከባከበኝ ደህና ነኝ። በቃ እናቴን ደስተኛ ለማድረግ ነው እኔ እየኖርኩ ያለሁትኝ። በዛ የተነሳ ልጅቷንም በቃ እና ያለ እናቴ ፍቃድ ምንም ነገር ማድረግ አልችልም ብዬ ነግሬያት ትንሽ ተራርቀን ነበር። ያው በሰው እጅ ስትወድቅ በእግዚአብሔር እጅ ስትያዝ ሁሉም እኮ ይከፋል። እሱማ ትክክል ነው። ሁሉ ደግሞ አይነገርም፣ ሁሉ አይወራም። እኔ እኮ የኔ ልጅ ትልቅ ሰው እኮ ነው። ከዛ ላስተዋውቅሽ ምናምን ብዬ አምጥቼ ካስተዋውቅኳት በኋላ እናቴ አልወደደቻትም። ሁሌ አስተያየት ትሰጣለች ስለሷ። አምሽቼ ቆይቼ ስመጣ ከዛች ልጅ ጋር ነው ስሟን እንኳን አጠራም። እማዬ ምን ሆነሻል? የወደፊት እኮ ሚስቴ የምትሆን ነች፣ በጣም መልካም ሴት ነች ምናምን ስላ በፍጹም እኔ በህይወት እያለች ልጅ አታገባም፣ ለአንተ አትሆንክም። ያው በፊት ላይ ሙሉ ነበር። ያው ከህክምናው በኋላ ግን ከዚህ ከወገቤ በታች ምንም ነው የማይንቀሳቀሰው። ብትነካው ምንም አይሰማኝ። ሄላ ምንድን ነው የምትጠሪው? ደግሞ አንዴ ውሃ አንዴ ምግብ ምንድን ነው አስር የምትጠሪኝ? እኔ ለራሴ ስንት ስራ አለብኝ። እባክሽ አጨቅጭቂኝ። በጣም ያስጠላሽ። መቼ ነው ግን የምትሞቺው? እንዳስቸገርኩት እኮ ይገባኛል። አሁን የምከታተለው ፕሮግራም ስላለ አጨቅጭቂኝ። ተይኝ በቃ እባክሽ። ልጅ ውሃ እባክሽ። ለለምንሽ የምን ውሃ? ምን ያደርግልሻል ውሃ? ቀኑን ሙሉ ውሃ ትሞቺ እንደሆነ እናያለን። ያን ያረግሽኝ እኔ የረሳው መሰለሽ? ያኔም እኮ ጥሩ ሰው እንዳልሆንሽ እኮ አውቄ እኮ ነው ለልጅ አትገቢም ብያለሁ። ኧረ ጥሩ ሰው እንዳልሆንኩ ልንከባከብሽ ልጅሽንም ልንከባከብ ነበር ወስኜ የመጣው። አንቺ ግን ውሻ አድርገሽ አባረርሽ። የስራሽን ነው ያገኘሽው። እውነት ለምትወጁ ባልሽ እንዲህ ነው የምትከፊው? እሱንማ በጣም ነው የምወደው። እሱም በጣም እንደሚወደኝ አውቃለሁ። እና ለባልሽ እናት እንዲህ ነው ያለሽ ክብር? የባል እናት? አንቺ ለሱ ማትገቢው እናት ነሽ። ምን አይነት መጥፎ ሴት መሆንሽን ማወቅ ነበረበት። እንዴው አንድ ቀንማ ይረዳኛል። የኔ ልጅ ውሃ ስጭ። አውቃለሁ ውሃ ስጠጣሽ እንት ቤት እንደማትቸግርሽ፣ ግን ተቃጠልኩ።
እንደው ምግቡ እንኳን ቢቀርባችሁ ተንፋቀሽም ቢሆኑ ሰጂ ነው አያገባኝም። እዛ እባክሽ ለለምንሽ ተይኝ። ያረግሽውን ረስተሽው ነው እንደዛ ስታሰቃየኝ የነበረው ረሳሽው? ዛሬ መጃዜን አይተሽ ነው አይደል? እንደፈቃሪ ምን ውስጥ ነው የከፈተው? የራሱ ብታይ በጣም ጠምቶኝ ነበር። እንዴ ሰጂ አቤል ጨምርልሽ። ተይ ሄለን ተይ ልጅ ለለምንሽ ታች ከዚህ ጋር ሰጂ ምን ይጠቅምሻል አሁን ይሄን ማድረጉ? ሰጂ ቀላል እኮ ነው። ምንድነው የሚጠቅምሽ ይሄን ማድረጉ? እኔን ስላሰቃየሽ ምንድነው የምታገኘው? የዛኔ እንደዛ ያረክሽኝ ነው የረሳውልሽ መሰለሽ? እያንዳንዱን ነገር አስታውሳለሁ። እንደዛ ሜዳ ላይ ጥለሽኝ ይኸው ሰጂ ትንሽ ላቀብልሽ። እናቴ ነሽ ነገ እኮ አንቺ እናት ትሆኛለሽ። ሴት ልጅ ነሽ። ግፍ እኮ እኔ እንዳንቺ አይነት መጥፎ እናት መቼም ልሆን አልችልም። ግፍ ለምን ታቆያለሽ? መቼም እንዳንቺ አይነት መጥፎ እናት አልሆንም። በጣም እንደዚህ ባልሽ ምንም የማልነግረው እኮ ነገ የልጆችሽ አባት ነው የሚሆነው ብዬ ነው ለባሌ። እስቲ ወንድ ነሽ ንገሪው። አንቺንም እሱን ደፍቼ ነው ማስቀምጥልሽ። ሶስታችንም ተያይዘን ነው የምናልቀው። ምን በወጣው እሱ ምን ባረገ? ምን ብትውታትም ሳይ ምን ያን እንደምጣኝ በደንብ አውቃለሁ። እሺ አሁን ስጭኝ እባክሽ። እኔ ልተቃጠል። ያው ሰጂ ቅርብ ነው። ትንሽ ፎክ ከበት ይበዛ ብትወርቂ ነው። ምንም አትሆኝም። ምን ትጠቀሚያለሽ ከዛ እንጂ? እኔ አንቺ ስትስቃይ ማለት ይኛል። ተይ ሄለን ተይ ልጄ ለለምንሽ ተይ ልጄ እኔ እሺ አሁን ስጭኝ ተቃጠል። እንደው ምግቡ ቢቀርብኝ ራቡን ተነስተሽ ሰጂ ራቡን ይችላልው። የዛኔ ያረግሽውን የረሳሁት መሰለሽ እንዴ? እንደዛ ስታሰቃይኝ እኔ ስንት ነገር አስቤ መጥቼ ጥሩ አማች ትሆኛለሽ ብዬ ስንት ነገር አስቤ መጥቼ እንደዛ ሰው ፊት ለፊት ስታዋርጅኝ የረሳው መሰለሽ? ይኸው ሰጂ እኔ ያኔም እንዳይኩ ሴት እንደሆንሽ አውቄ ነው ለልጅ አልፈለኩሽ። እርጤ ነግሮኝ ነበር። እኔማ ስንት ነገር አስቤ ጥሩ ሚስት እሆናለሁ ብዬ ጥሩ አማች እንሆናለን ብዬ አስቤ ነበረ። አንቺ ግን አዋረሽኝ፣ ሰው ፊት ለፊት ሜዳ ላይ ጣልሽኝ። ያንቺ ነገር ድሮም አልጣመኝ ነበር። እስቲ አሁን እንግዲህ ማን እንደሚንከባከብሽ እናያለን። የስራሽን ነው የሰጠሽ፣ ገና ይደፋሻል። ገና አሁን እየተንከባከብሽ ነው። እኔ ነው እንደዚህ የሚያረኩሽ። እንደ ስራሽ ቢሆንማ እንዴው ሻው ነው ሆስቲ ሰጂ ትንሽ ቆይ ላስጠጋልሽ። ተይ ግፋታ ቆይታይ ተይ ሄለን ተይ እባክሽ ልጅ ለለምንሽ ለመጨረሻ ጊዜ ለለምንሽ። ምንም መለመን ምናምን የለም። ከፈለሽ ተነስተሽ ሰጂ ከጠማሽ ይሁን ስጭኝ እባክሽ። ምግብ ቆንጆ ምግብ ነው ደግሞ ይበላት። አሁን እኔ ቅርብኝ እሱ ረሃቡን ይችላል። ውሃ ጥንግን አልቻልኩም። ይሄው ሰጂ እኔ ከዚህ ዛ ስራይ ብዬ ላቃብልሽ በጣም ስራ ይበዛብኛልና አልኩኝ። ይቅርታ አረቴ ሄለን ተይ ሁሉ ፈጣሪሽ እንትና አቀረብኩልሽ። ቆይ ተይ ፈጣሪሽን ፍረት ነኝ። ለምን ትናንሽ ተሰቃየኝ ግን? ይሄው ሰጂ ከዛ ድረስ አምጥቼልሻለሁ። እቺ መውሰድ አይከብድሽም። ተንፋቀሽ እሺ ለበደልሽም ኮን በፈጣሪ ገና ከዚህ በላይ ስንት ነገር አረግሻለሁ። አልበቃሽም? ትንሽ ጊዜ ብቻ ጠብቂ። እሺ ትንሽ ላስጠጋልሽ። ያዢው ያዢ ወይኔ ወደድሽ? ሻሽና ቦታ ይለሽ ባልሽን ከመጣ ካየጠው እኔ ልመልስሽ ጭራሽ በይ ተፋቀሽ ራስ ስልሽ ተመለሽ። ተይ ባልሽ ከመጣ ታዝኛለሽ። ትንሽ ላስጠጋልሽ። ተይ ባልሽ ከመጣ ታዝኛለሽ። አሁን መከታተለው ፕሮግራም ስላለ ይይበት ለናሽና ቦታ ይመልሽ። ተንፋቀሽ ቢሆን ብዬ አንቺን ልሸከም። ተይ ባልሽ መምጫው ሳደርሳል ደግሞ መታ ቢያደርግሽ እንደ ነበር። አይ ፈጣሪ እንደምን በድዬ ነው ሌላ ልጅ አስቤ ነበር። ሁሉ ነገር ወይኔ ማስመሰልን ስትይበት እስቲ ትንሽ አልቅሺ። እኔም እንደዚህ ነበር ያለቀስኩት የዛኔ። ውስጥሽ ያለው ክፋት እንደዚህ ነበር ያስለቀሽ። ሜዳ ላይ ወጥተሽ ስጠኝ እንጂ ቁጭ ብዬ ነበር ያለቀስኩት። ለምንድን ነው ማነሳሽ? ትንሽ አታፍሪም? አንቺን ስትይ አሁን ባልሽ ሲመጣ ምን ሆነሽ ልትዩ ነው?
ምን እለዋለሁ? የሆነ ምክንያት እፈጥራለሁ። አልነበርኩም ምግብ ስሰራላት አጥሚት እየሰራሁላት ወደቀች። አልቀብሽም ምክንያት አረ እንደው ስለፈጠረሽ አምላክ ማሳመን ያቅተኛል ብለሽ ስለፈጠረሽ አንሽኛው ተንፋቀሽ ተነሽ ከፈለሽ እኔ አንቺን እያነሳው እንትን እያልኩ እንድኖር ነው የምፈልጊው። ቆይ እሺ ለአሁን አንሺ። ራሴ የሚንከባከበኝ እፈልጋለሁ። እሺ እሺ አንሺኛው እንደው ከፈጣሪሽ ታዲያ ተንፋቀሽም ቢሆን ተነሽ። አይመለከትም። ወደ ላይ ተንፋቀሽ የምነሳው ያንቺ ተንከባካቢ አይደለሁም። እኔ ልንከባከብሽ አይደለም የመጣው። እሱ ሲኖር ታዲያ ለምንድን ነው እንደዛ ጠብር ግፍ የምትይው? ደስ እንዲለው ብዬ። እውነት ነፍስዬው የምትደሰተው እያለ በምታደርጊው ነው? አዎ አንቺን በማሰቃየት ውስጥ ይደሰታል። ምን ያህል እንዳሰቃየሽኝ ታውቂዋለሽ? ኧረ እንደው ፈጣሪ እንደውም የቅጣትሽ ትንሽ ነው። በቃች ብቻ ነው የምታለቅሽው? ትንሽ አልቅሽና ባይሆን እንትን እልልሻለሁ። ባይሆን ተመቻችተሽ መሬት ላይ ቢሆን ቅዝቃዜው ላንቺ ቆንጆ ነው። ተቀመጪ። እስካሁን እዚህ ተቀምጠሽ እያላዘንሽ ነው? ቅዝቃዜው ሊገለኝ ነው። ቅዝቃዜው ወገቤን ሊገለኝ ነው። እባክሽ አንሺኝ ወገቤን። ኧረ ወገቤ በድን ሆነ። ኧረ የለን እባክሽ አንሺኝ፣ ቅዝቃዜው ሊገለኝ ነው። ሄለን 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 ኧረ ወይኔ ወገቤን። ወይኔ ልጄን። ኧረ ወይኔ ልጄን ሁሉ ስቃይ አንተ መቼ አየህ? እኔ ለአንተ ብዬ እኮ ነው እንደምሰቃየው። እኔ ከዚህ በኋላ የትኛውን ዓለም ላይ ነው? ኧረ ሄለን እባክህ ሄለን። አንቺ ምንድን ነው አስር የምትጠሪኝ? ሄለን 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 ስሜን ተነቀሽው እንዴ? እባክሽ ቅዝቃዜው ሊገለኝ ነው። እስካሁን እዚህ ጋር ተቀምጠሻል እና የት አባቴ ልሂድ? ቀስ እያልሽ መነሳት ነው ያለብሽ። ሞክር እንጂ እንዴ! እስከ መቼ ነው እንደዚህ እችልሻለሁ? እኔ እኮ ለልጄ ብዬ ነው ይሄን ሁሉም አልፈው። ልጄን አንድ ነገር እንዳታደርጊው ብዬ ነው። እኔ ለኔ ያዝኝ መስሎሽ? የትኛው ህይወት ያሳዝነኛል እኔ ከዚህ በኋላ? ኧረ ተይ ተይ ልጄ ተይ ተይ። ለነገ ለልጆችሽ አስቢ። አንቺ ሴት ልጅ ነሽ፣ ነገ ምን እንደሚደርስብሽ አታውቂም። ባልጠቅምሽም ልጉዳሽ። ተይ ተይ በእናትሽ አጨቅጭቂኝ። ተንፋቀሽም ቢሆን ተነሽ። ደግሞ ምንድን ነው የሚሸተኝ? ሽንትሽን ሸተሽ እንዳይሆን። ወይኔ ሽታው በስማ። እኔ ቅዝቃዜው ሊገለኝ። አንቺ ተንፋቀሽም ቢሆን ሽንት ቤት አትሄጂም እንዴ? ለዚህ ነው እኮ ለአንቺ ውሃ መስጠት የሚያስጠላኝ። እንደው ፈጣሪ ስንቱን ነው የምችለው? በሽተኛ አልታረጊም የሚል ራሱ እኔ ስንቱን መከራ ነው የምቋቋመው። ኧረ እኔ አልቻልኩም። አሁን አቃተኝ። ኧረ እኔ በቃኝ። እሺ እንደምታረጊ አድርገሽ እኔን ግደይኝ። በቃ እንድሞት አይደል የምትፈልጊ? በቃ ግደይኝ። እንድትሞቺማ አይደለም የምፈልገው። እና ምንድን ነው የምትፈልጊው? በደንብ ተሰቃይተሽ እንድትሞቺ ነው የምፈልገው። ከዚህ በለጠ እንዴት ታሰቃይኝ? እሺ በቃ ግደይኝ እና ተገላገይኝ። ገና እኮ ብዙ ነገር አለ። ኧረ በምን መከራ ውስጥ ነው የገባው? ኧረ እንዴት አይነት ፍርጃ ነው? አሁን አትረብሽኝ። ፕሮግራሜን ልከታተልበት።
እሺ አንሽን ከቅዝቃዜው ላይ ኧረ ወገቤን ተይ። ነገ ወጪው ለልጅሽ ነው የሚሆነው። ተይ ጥሪትሽን አታሟጪ። ለነገ ለአንቺ ይቅርልሽ። ኧረ ተይ ሄለን ተይ። ምንድን ነው ግን ልብሽን ድንጋይ ያደረገው? አዋታ ላዝኝብኝ። በቃ ዝም በይ፣ ልከታተልበት። አንቺም ሴት ልጅ ነሽ፣ አታውቂውም ነገ ምን እንደሚገጥምሽ። እኔ እየረገምኩሽ አይደለም። እንደ ዝም በይ እስቲ፣ እንደዚህ ዝም በይ። አፍሽ ውስጥ እንዳልወትፍልሽ። በቃ ዝም በይ፣ ዝም በይ። በቃ ገላግኝ። እኔንም ለአንቺም ግልግል ይሆንሻል። እረፍት ነው ላንቺ። አጭቅጭቅኝ። አሁን ዝም በይ፣ ፕሮግራሜን ልከታተልበት። አፍሽን መዝጋታችን ስንት አይነት ሰው ነው ያለው? አሁን ደህና ፕሮግራም ታስመልጠኛለች። አንቺ እንድስማ እነሱን ልይ። እውነት አንቺ ከሰው ነው የተፈጠርሽው? እናትሽ ብትሆን እንደምትደረገው ምንድን ነው? ትራሱን አምጪ ልደገፍበት፣ ወገቤን አሞኛል። እኔ አንቺ ትቀልጃለሽ። እናትሽ ብትሆን እንደምትሰቃየው የነገሩ ዘር ያለው ነው ስለ ዘር የሚያውቀው። እኔ ክፉ ነገር ማልናገርሽ ለልጆችሽ ጆት መስማት ሰጥቶኛል። አምላኬ፣ አይ ፈጣሪ፣ ኧረ በቃሽ በለኝ፣ ውሰደኝ። እኔ በቃኝ። ዛሬም እዚህ ተዘብዝፈሽ ነው ያለሽው? ወይኔ በቃ ሶፋዬን አበላሸሽው። ደግሞ እጅሽን ቢያለ መሰለኝ። ቆይ ልሽሽ፣ ትንሽ ቆይ ልሽሽ። ጭራሽ ለኔ መልስ? ኧረ ጥጋብ! ልሽሽ እኮ ነው ያልኩሽ እንዴ። ባሰብኩልሽ ደግሞ ልትመጪኝ ነው ብቻ አጋጭሽ እንዴ? ይሄ እግር እንዴት ነው? ታይ አንዴ ልምታልሽ እንደዚህ ይድናል እኮ አንቺ ልጅ። እስቲ ረፍ ወይ በስመ አብ እንዴ! እጅሽ ሊታሽ እስቲ አንገትሽ እንዴት ነው? እዚህ ጋር መጥቶሽ የነበረው እንትን ግን እንዴት ነው የሆነው? እስቲ ቆይ ስነካው እኮ አሪፍ ነው፣ አሪፍ ስሜት አለ። ኧረ ተው ነው ፈጣሪ። ኧረ ገላግለኝ። ደግሞ ሶፋዬን አበላሽሽ። ወይኔ ኧረ ከዚህ ከልጅ ገላግለኝ ፈጣሪ። ደግሞ ሸንተሻል። ሶፋዬ ላይ ቶሎ ውያታለሽ ተንፏቀሽም ቢሆን እሺ። ኧረ ፈጣሪ ወሰደኝ። ኧረ በቃሽ በለኝ። ኧረ እዚህ ልጅ መጫወቻ አታድርግኝ። ኧረ በቃኝ። እኔ ተሰቃየሁ በቃኝ። ኧረ ወይ ለማን ቤት የሚባለው እጅሽን ነካነካ አድርግልሽ። ቆሰለ ያመኛል። እስቲ ትንሽ ኧረ እንደ ፈጣሪ አንቺ ግፋት ፈል። ኧረ ምን አርጉም ነሽ? ልሽልሽ ነው ያልኩሽ። ባሰብኩልሽ ደግሞ እግሪና ሽታ አድርጊኝ እንደው። እሺ እጅሽ ይሰራል እንዴ? እሺ እንደው አምላክ እያየሁ ነው ገና ወገቤንም ታሽኛለሽ። እንኳን ፍቅሽም ቢሆን እሺ ልኝ እግሬ። እኔ ለልጄ ብዬ ነው ሁሉን ነገር ማለት። እሺ እግሬን እኔ ለልጄ ብዬ ነው ማለት። እዚህ ሲጥ አድርጌ እናድርግልሽ። እዚህ ጋር ስራ ቢሆን ኖሮ ፈጣሪ ብዙም አይልሽም። ትንሽ እዚህ ጋር አንቺ ሳስታም ተጎድቻለሁ። እሺ አረግሽ ነሽ ልኝ ከእግሬ ላይ እባክሽን። አይ ፈጣሪ እሺ እግሬን። ኧረ ተይኝ እባክሽ አንቺ ልጅ። ኧረ ተይ ደግሞ ማታ ምን አይነት ፊት ስታሳዩ እንደነበረ አይቼሻለሁ። ካሁን በኋላችን ትደግሚው ነው እደፋሻለሁ። ልጄ እኮ ነው ምን አድርግ ነው የምትይኝ? እሺ ልኝ አሁን እግሬን አሞኛል። አንቺን እንከባከባለሁ ብዬ ስንሻፋፍ ነው ያው ይመታኝ። እሺ በቃኝ። እኔ ፈጣሪ ወሰደኝ። እኔ በቃኝ። ከዛ ጀርባኝ ታሽኛለች። አንቺ ውሻ ተረጋጋ። ተረጋጊ። ጭራሽ ምን አልሽው? በዓይኔ ያየሁትን ነገር ምን አልሽው? ተባከብኳት ነው ምግብ እየሰራሁት እኮ ነው እንዴ። ምግብ እየሰራሁት እናቴ ምን አድርጊ ነው የምትያት? ምግብ ስሪልኝ ብላ እያዋራችኝ እኮ ነው። ምን አልኩኝ እንዴ? ካሜራማን ግባ ነው። ካሜራውን ግባ ነው። አይና አውርድ። ምን አድርጊ ነው የምትያት? ምን አድርጊ ነው የምትያት? ኧረ ልታስገድለኝ ነው። ቆይ እስኪ ምን አድርጊ ነው የምትያት? ምን አድርጊ ነው የምትያት? በእግዚአብሔር እጄ ተያዘች። ትላለህ እናትን እየተንከባከብኩልህ እኮ ነው። በእግዚአብሔር እጄ ተያዘች። እኔ ምን ነው የምታበያት? ምን ነው የምታበያት?
ምን ሆነሻል? እንደዚህ ነው ማብላ ማጣጣት እግሬንሽ እያልሻት እማላ መሰለሽ እንዴ? የምታረጊውን ነገር እያየሁ ነው። ምን አረኩኝ? ኧረ ወይኔ ያየኸው ጀግና ትለኛለች እንዴ? መጀመሪያ እናት ደህና መሆኑን ቼክ አድርግ። እናት ደህና መሆኑን ቼክ አድርግ። አንቺ ግን የምትሰሪው ነገር እያንዳንዱን ነገር ስንከታተል ነበር። እያንዳንዱ ነገር የፈጠርሽው ነገር እናቱ ላይ ያደረግሻቸው ነገሮች ምንም ያደረኩት ነገር የለም። ትንሽ እንኳን ህሊናለሽ። በኔ ገንዘብ ሰርቼ ማመጣት እኮ ነው የምታደርገው። በኔ ገንዘብ መሰለኝ መታበያ የምታጠጫት ገንዘብ አይደለም የኔ ውድ ነኝ እኮ ዝም በይ። ቤቷ መጣች ነው ነው እንደ እናቴ አድርጌ ዝም በይ። ምንም እንደ እናቷ ትላለች እንዴ? ተረጋጋ። አሁን እሱ ደህና መሆኑን ከዚህ በላይ ምን እንድትሆንልሽ ነው? ምን እንድትሆኑ ፈልጊው? አትናገሪም እንዴ? ማንን ነው የምትንከባከብ? እንደዚህ ነው መንከባከብ? ይሄ ነው ሁለታችን? ይሄ ነው ወይ ሁለቴ? ይሄ ነው ሁለቴ? ይሄ ነው ወይ? ተረጋግተህ መጠየቅ ያለብንን ነገር በጠቅላላ እንጠይቃታለን። ምንድን ነው ያየሁት? እግርሽን ሰቅለሽባት እያሸዋት ነበር እኮ ጭራሽ እግርሽን ለመዋሸት አትሞክሪ። እያንዳንዱ ነገር ስታደርግ ያለውን ነገር በጠቅላላ ሰይጣን በካሜራ አይተነዋል። እንዴት እንደምታውቀው ሰይጣን የምትሰድቢያቸው እያደረግሽ ያለውን ነገር በጠቅላላ እንደዚህ ወጣሽ እናትን የሚያህል ነገር በዚህ ደረጃ ምንም አይነት ምክንያት ቢኖርሽ ይሄ ነገር ያደረግሽው ነገር ግን ትክክል አይደለም። እኔ አበላዋ ተጠጣው ቆሻሻውን ነው ያወጣውላ። ቆሻሻ ታያለሽ ሊቀርሽ የእናትን ደህንነት ቼክ ማድረግ መቻል አለብን። መጀመሪያ እናት ደህና ናቸው። ማዘር እርሶ ደህና ኖት? መጀመሪያ ይኸውልህ ስለናት ተጨነቅ። የእሷ ነገር ይደረስበታል። በሙሉ አይንሽ እንዳታያት፣ በሙሉ አይንሽ እንዳታያት። ኧረ ትንሽ እንኳን እረፍት ይኑርሽ እባክሽ። ያጣላን የመጣ ነው። እንዳንቺ አይነት ሰይጣን አይቻልም። ይኸውልሽ የምታደርጊውን ነገር እያደረግሽ ጠቅላላ እያንዳንዱን ስንመለከት ነበር የነበረው። ካሜራ ስራሽን ጉድሽን ስላሳየ እያንዳንዱ የምታደርጊውን ነገር ተቀመጥ እዚህ ጋር የትም አትሄድም። ይኸውልህ አንተ ብቻ ተረጋጋ። ስሜታዊ አንተ ተረጋጋ። እያንዳንዱ ላደረገችው ነገር የሚገባት ነገር ይሄ ካሜራ ስላለ ነው ጉድሽ። አንተ ግን ተረጋጋ። አይንሽም ማየት አልፈልግም። የኔ ማንነት ምን ያደርግልሻል? ዝም በይ። ደግሞ አይንሽም ሞልተሽ እንዲህ ያለሽ እንዴ? በቃ ስንፋቀር አትወዱማ? ስንዋደድ ፍቅር እንዲህ ነው? ፍቅር እንደዚህ ነው ወይ? ፍቅር እንደዚህ ነው? አንቺ ወደድሽውና አይደል እኔ እየወደድኩ የኖርኩት? ይሄ የእናትህና የእሱ ሴራ ነው። ዝም በይ። አሁን የእናቴን ስም እንዳታነሽ። የእናቴን ስም እንዳታነሽ እንዳታነሽ። የእናቴን ስም እኔ ምን አደረኩ? ቆሻሻዋን እንዳጸዳው ቆሻሻ ትያት ያታለሽ እንዴ? እባክህ ተረጋጋ። በእንደዚህ አይነት ሁኔታ አይሆንም። እንደዚህ በቆሻሻ እንዳታነሽ። እሷ እንደዚህ ያደረገች ብለህ አንተም እንደዚህ ማድረግ አይጠበቅብህም። ላደረገችው ነገር ለፈጸመችው ነገር ሁሉ በትክክል አንቺ ምን አይነት ህሊና ያለሽ ሰው ነሽ? በእንደዚህ አይነት ሁኔታ ያለሽ እናትሽ ልትሆን የምትችልን ሴት በእንደዚህ አይነት ሁኔታ እያሰቃየሽ ምን ስንት ነገር አድርገሻት ይሆን? አሁን ራሱ እየዛትሽ ትክክል አይደለም ያለሽ። እንዴ ወደ ራስሽ ተመለሽ እንጂ ጭራሽ ተጅባታሽ ነው። እባክህ ተረጋጋ። ጭራሽ ልታለያየን ከዚህ በፊት ልታለያየን አልነበረችም። ስማኝ ማለት ጥሩ ስራ ታውቋት ሰይጣን ባህሪሽ ታውቋት። እናንተ ልታለያየን አልሞከረችም። አሁንም ሆን ብላ ልታጣላ ከሱ ጋር ተመሳሳይ የበግ ለምድ የለበሽ ተኩላ ነሽ አንቺ። አበላዋ ታጠጣዋት ሰይጣን ደግሞ አይንሽን ነው። እናቴ ለኔ መልአክ ነች። ያንቺን ሰይጣንነት አይታ ነው ልታድነኝ የምትሞክረኝ ነበር። እኔ ባታረጋግጥ አራ ጭራሽ ደግሞ እንደዚህ ብለሽ ያለሽ ጭራቅ ነሽ። እናትም አባቴም ሆና ሁላችሁ አሁን እናት ተጎድተው ነው ያሉት። እንደዚህ ከተፈጠረ እናትን መርዳት አንችልም። ተንከባከቧት ያልሽ እንዴ? ተንከባከቧት ያልሽ እንዴ? እባካችሁ ሁላችሁ አንድ ላይ ካወራችሁ እንዴት መግባባት እቺ ጭራቅ ነች። ይኸውልህ ስማኝ ወንድሜ፣ እኔ ተንከባከብኳት። ባሌንም ቢሆን በጣም ነው የምወደው።
ተንከባከብኳችሁ እንጂ ምንም ያጠፋሁት ነገር ቆይ እሺ ይኸውላችሁ ተረጋጉና እናቴ አሁን ተጎድተዋል እርሱ ደህና ነው እርሱ አሁን ያለው ነገር ሆስፒታል ምናምን ነገር ወደ ህክምና መውሰድ እንችላለን ምንድነው ተባጠሩ እንዴት ነው ባሌ እሺ ተረጋግተሽ አንቺ አሁን ማውራ ምንድነው የተፈጠረውማ ምንድነው ነው ያደረገችው ልጄ ልገለዋለሁ ነው የምትለው ጠብታ መርዝ ነው የምደፋው ነው የምትለኝ ሁሌ የምታስፈራራኝ ግን እሱ እኔ አሁን ልጄን ብቻ ጠብቁልኝ እኔ አልችልም ከዚህ በላይ እኔ እንደፈለኩ በዚህ ነው ስቃይ ተቆቁመሽ እስከ ዛሬ ዝም ያልሽ ታናገር እቺን ፈርተሽ ወይ ልጅቷ ሰይጣን ነች ልጅ አልገባህም አንተ እንዴ ልጅቷ ሰይጣን ነች ቀደም ተረማምሳችሁ ስትገቡ ስልክህንም እንትን ብለው ነበር ማዘር ቆይ እስኪ አንድ ያልገባኝ ነገር አለ ይሄ ሁሉ ነገር እኔ አንድ አዳምጪኝ እባክሽ ከቀደም ጀምሮ የሚሆነውን ነገር ትናንትም ጀምሮ ካሜራ አስቀምጠን ድብቅ ካሜራ እያንዳንዱን ነገር እየተከታተልን ነበረ ይቅርታ ያንን ነገር ሲሆን በጠቅላላ ደረማምሰን ገብተን ስላልተከላከልንሎት ስታሰቃዩት የተፈጠረው ነገር በጠቅላላ እየተከታተልን ነበር ነገር ግን አዎ መረጃ መያዝ ስለነበረብን ነው ጸጥ ያልነው ነው ማለት ነው የሚሆኑትን ነገሮች በጠቅላላ እሷንም ተገቢውን ቅጣት የምታገኝበት ነገር እንትን ለማለት የሚሆነውን ነገር በጠቅላላ እያየን ጸጥ ያልነው እሷ ላይ መረጃ ለመያዝ ነበር የምታሳየው ነገር በጠቅላላ አይተናል ከዚህ በላይ ሆናለች እናቴ ለምንድን ነው የቻሉት ይሁን ነገር ሰይጣን ናት አትሆንህም ተው አንቺ ለምንድን ነው ያልነገሩት ድረስ እባክሽ እኔ አልተከባከብኩትም ተው ዝም በይ አሁን ምንድን ነው የተፈጠረው ለምንድን ነው የሁሉ ነገር የቻሉት ልጅ ነገር ልብሻለሁ ሶስታችንም እዚህ ቤት አመድ እንሆናታለን እንጂ ማንም ከዚህ ከቤት አይወጣም ልጅሽን ነው የምገለው ትለኛለች እኔ ስድሜ ነው አንቺ ሴት አይደለሽ እናት የለሽም እናት የለሽም በሱ አንዴ እባክህ ኦኬ እሱን እገለዋለሁ ብሎ እያስፈራራች ስለነበር ነው ያ ሁሉ ነገር ችሎ የተቀመጡት ነው እሱን ኦኬ ለምንድን ነው ለሱ ያልነገሩት ወይ ለጎረቤት ለጓደኛ ወይ ለሆነ ሰው መንገር አይችልም ልብኛለች እኔን ቀርቦ ማን ያወራኛል አሁን ጠያቂ እንዲመጣ ትፈልግ የድሮ ጎረቤቶች አይመጡ ሰው ሲመጣ ከበር ነው የምትመልሰው ደስ ሲላት ሞታለች ትላለች ደስ ሲላት ተኝታለች ትላለች ደስ ሲላት የላችም ጸበል ሄዳለች የማትለው ነገር እኮ የለም ልጅቷ ይሄን ስቃይ ተቋቁማ እኔ ለልጄ ብነግረው እኮ ከዚህ ቤት አሽቀንጥሮ ይጥልሻል ወንድ ነሽ ይሄን ነገር ለልጅሽ ከነገር እኔ በአንድ ጠብታ መድኃኒት ነው ልጅሽን ፍግም የማደርገው አይንሽ እያየ ትለኛለች እኔ ምን ማድረግ እችላለሁ ምንም አላልኳትም እኔ በምን አቅሜ ልጄ ልከላከል አንተ የሁሉ ነገር ሲሆን ምንም የጠረጠርከው ምንም ያወቀው ነገር የለም ነው ወደ መሀል ላይ ስመጣ በቃ ከአንዳንድ ነገሯ ሰዓት እናቴ ምን ትፈልጊያለሽ እንዲህ ስላት ማመነጫጨቅ ላይ ደረጃ ደረሰች እንግዲህ ሰው ልጅ ወይ ሲጠማ ወይ ሲራብ ነው ወደ መነጫነጭ ነገር ውስጥ የሚገባው በቃ ያ ነገሯ በቃ እንትን ሲለኝ ነው ወደ አንተ ጋር የመጣሁት እኔ ምንም ነገር አንተ ስትመጣ ነገር እሷ ስትበሳጭ አንቺ ስትገቢ እሷ የምትበሳጨውን ታቆማለች አንቺ ሳትኖሪ ብስጭት ትላለች ፊቷን ታጠቁራለች አንቺ ስትመጪ የደስታ ፊት ታሳየኛለች ያ ነገር ግራ አጋባኝ ምን አይነት ሰይጣን እንደሆንሽ እኔ እሺ አንቺ ሁሉንም ነገር ምክንያታችንን እየተሰማማን እየተደማመጥን ቢሆን ይሻላል እኔን የምትወደኝ እናቴ እንዲላትወድ ትችላለች ዝም ብላ አንተ ስታስበው የእናቴን ስቃይ ነው ተረዳው እንዴ እሷ እኮ ስንት ነገር ጥላ ነው ወደ እኔ ጋር የመጣችው የኔን ፍቅር ብላ ቤተሰቦቿን ጥላ ጓደኞቿን ጥላ በቃ እኔ ቤተሰቦቹ ጋር እንድቀርብ እፈልጋለሁ እሺ ታዲያ ምንድነው አንቺ የቀየረው ነገር ምንድነው ለማንም ይረዳኝ አሁን ሁላችሁም የራሳችሁን ምክንያት ነው በቃ የምትረዱት እኔ ማንም ይረዳኝ የለም ያዙምባ እሺ ምንድነው ነው ያዙምባ ነው እሱ ያያው ካደ እኔ ስንት መስዋዕትነት አልከፈልኩልህም እኔ ቤተሰቦቼን ትቼ ስንት ነገር ትቼ አልመጣም ስራዬን ትቼ ነው እናትን ልንከባከብ እንኳን የተቀመጥኩት እኔ ምን አጎደልኩ እኔ አንቺን ከመውደድ በስተቀር ምን አጎደልኩ ተንከባከብኩ ቤተሰቦቼን ትቼ ከቤተሰቦቼ ጋር ተጣልቼ እሞዳታለሁ እናቴ ትሻለኛለች ተንከባከብኝ ስንት ነገር እናሳልፋለን ብዬ ሁሉንም ትቼ ነው ጊዜ ተቀበልኩ እሺ ለሱ ለፍቅሩ ብለሽ እሞዳታለሁ ቤተሰቦቼ ይሻል አንዴ ከቤተሰቦችሽ ከእናት ከአባትሽ ተነጥለሽ እሱ ቤት መተሻል ለፍቅሩ ብለሽ ታዲያ እናቱን እንደዚህ እያሰቃየሽበት ፍቅሬን እየገለጽኩ ነው እሷ ያደረገችውን በምን ታውቃለህ ምንድነው ነው ስንት ነገር አሳልፌያለሁ እሷ እንደዚህ ከመሆኗ በፊት የስራዋን ነው እግዚአብሔር እንዲያው አይቶ ይሰጣት ስንት ነገር እንዳሳለፍኩኝ እኔ ነኝ የማውቀው ምንድነው ነው የተፈጠረው እኔ ለሱ ብዬ ይኸው ፍቅሬን ብዬ መስዋዕት አድርጌ ነገ ትዳር መሰረታለሁ ልጆች ይኖሩኛል ብዬ ቤተሰቦቼን ተጣልቼ ነው የመጣሁት ቤተሰቦቼን ትቼ ታዲያ በዛ መሀል ምንድነው የተፈጠረው ነው ምንድነው ነው ሆነሽ እንደዚህ እናት እየሆነ እንድታደርጊ ያደረገሽ ነገር እንዲመሰል ሊሆንሽ ስለማቅ ነው
ምን ነው የከለከሉት? እርሱ ምን ከልክለዋት ነው? ላገባት ነው ብሎ ይዟት ሲመጣ ምንም ሰዓት ገና ውስጥ አልወደዳት። ይሄው ውስጥ ያልወደዳት ይሄው ምስክር ገና ያልወደዳት ውስጥ እናት ለሜዳ ላይ ወርውራኝ ስንት ጎዳና ሲሰቃይ ነበር። እዚህ ቤታት ነው እናቴ እንደዚህ አንገላታሽ አስከዛር ነው። አንቺ ገና ሳይሽህ ነው አትሁኝም። አንቺ ገና ሳይታወደቁሽ ብላ ጎዳና ወርውራት። ይሄ ማለት አግብቶ ከመጣ በኋላ ነው አይደለም። መጀመሪያ ፍቅረኛ ነበርን፣ በጣም ነበር የምንዋደደው። እኔም ጥሩ ሚስት ልሁን ለሳቸውም ጥሩን ልክ እንደ እናቴ ያያቸው አንቺ ምንድነው የምትይው? እናቴ እንደዚህ ያርግሻል? እናቴ እንደዚህ ያርግሻል? ከዚህ በኋላ ምንም የሚደብቀው ነገር የለም። እውነቱን ተናግረሽ ሁሉ ነገር ቢፈታ ነው። ቤተሰብ ካለሽ ደግሞ እየተደማመጠ ነው። ከዛ እኔ ሊሆን ይስታል ተመለሰ አይመጣም። እናንተ ዝም በሉ በቃ ይወራው ይፈቱ። እሺ ምንድነው? እሺ እኔ ፍቅረኛ ነበር፣ በጣም ነው የምወደው። ወደፊት ነበር ማስበው ልጅ እንዲኖሩ ነበር አስቤ መጣሁ። እሺ እና ከዛ ፍቅረኛ ሆነን አማክልቶ ያሳውቀኝ አስቤበት እንደ እናቴ ልቀበላት መጥቼ አይኔ አልወደዳትም ብላ ጎዳና ቃለች። ከዛ በኋላ ጎዳና ስሰቃይ ነበር። ጎዳና 2 ቀን ብርድ እየመታኝ እዛ ጎዳና ልጆች ጋር ድሬያለሁ። ታዲያ እንዴት መልሳችሁ ተገናኛችሁ? ከዛ በኋላ አደጋ ደርሶባት እግሯ ፓራላይዝ ሆነ። ሆስፒታል እኔ ነኝ የተንከባከብኳት። ብቻውን ነበረ። እሷ ማለትም እሳቸው አባረውሽ ከተለያያችሁ በኋላ ተገናኙ ነበር? በመሃል ነው እንዴት ነው? አደጋ ከደረሰባቸው ገናኝ ነበረ። ከጎዳና እንደወጣው ምን ጎዳና ወጣች? ከቤተሰቦችሽ ተከራይቶ ለምን ጎዳና ወጣች? ቤተሰብ ካላት እሺ ለምንድን ነው ቤተሰቦቼ ጋር ከሱ ጋር ከተጣላ በሱ ምክንያት ከተጣላ በኋላ ቤተሰቦቼን አግኝቼ አላውቅም። ወይኛ ምረጭ ማይታረጭ ብሎ ስለዚህ ጎዳና ወጣሽ። በመሃል ደግሞ እሳቸው አደጋ ሲደርስባቸው ተመልሶ ይዞሽ መጣ ነው እንዴት ነው የሆናችሁ? ከዛ በኋላ በቃ ጎዳና መውደቀኝ ሲያቅ ቤት ተከራይቶልኝ አስቀምጦኝ ነበርና አልፎ አልፎ እንገናኛለን። ትንሽ ጊዜ እስካሳምናት ትንሽ ታገሽ ምናምን እያለ ነበር እና በመሃል አደጋ ሲደርስባት ሆስፒታል ስትገባ እርጅኝ እናቴ የሚጠብቅልኝ አጣው ነይ ብሎ ጠራኝ። ከስራ ጋርም ስላልተመቸው እናቱን እየጠበቅኩለት እያገዝኩት ምናምን ነበር። ከዛ በዛው ይሄን እንኳን አትረጅልኝም። እሷ ለምን እንድንከባከብለት ታዲያ እናቱን መንከባከቡና በቀሉን ወይም እሳቸው ያደረጉትን ነገር ተንጎት ብለሽ ለአንቺም ለቤትሽም ሰላም እሷ አይሆንም ነበር? እሷ አይሻልም ነበር? በፍቅር ብታሳምናቸው እኔ ልንከባከባት ነበረ። ግን እሷ የምታረገው ነገር እንደዚህ እንዳደርጋት አገፋፋች። ምንድን ነበር እስኪ የሚያደርጉት እሳቸው? ያው በፊት ለፊት ሁላችሁም በተቀመጣችሁበት መነጋገር ትችላላችሁ። ቤቴ ነው ንብረቴ ነው እያለች ስንት ነገር ስታወራ ነበር። እርግጠው ቤቷ ንብረቷ ነው። እኛ እኮ ነን ጥለንላት መውጣት የነበረብን አይደለ? አንቺ ምን ተጠቀምሽ? እኔ እኮ እሷን ልንከባከባት በዛው ብዬ ነው። አንቺ በኔ ላይ ምን ተጠቀምሽ? እኔ ወድካለሁ። እኔ ካልታች ሌላ ሰው አልፈልግም። ስሚኝ፣ ቆይ እንድታግዥኝ የጠራሁሽ ስለምወድሽ ስለማፈቅርሽ እንደኔ እናቴን ሳያለሽ ብዬ ነው። ምንም አልተናገርኩም። በእርግጥ ግን የዛኔ መልካም ባህሪ ያሳይተሽ መጣሽ። ለንብረት እኔ ታውኒ ወድካለሁ ዲስን እንከባከብልሃለሁ ብዬ ነው። እሷ ዝም ብላ ሰው ስለሆነ ምን መሰለሽ? ቆይ ቀላሉ ነገር ምን ተጠቀመችብኝ መሰለህ? ማንም ማጠገቤ ሰው እንደሌለ ታውቃለች። የዛኔ እናቴ እንድትረዳ በጠራኋት ሰዓት አላንገራገረች። መጣች። አዎ ተመልሳ መጣች። የዛኔ እናቴ እንዲህም ስጪኝ እንዲህም ብላ ምንም የምትለው ነገር የለም። ሆሞስት ስለነበረች ገብቶካል አይደል? በቃ የዛኔ የምታረጋት ከእናቴ አጠገብ ነች። ሁሌ እኔ ስራ ወጥቼ በመጣሁ ሰዓት እናቴ አጠገብ ነች። በቃ ያ ነገሯ እንዴ እቺ ልጅ ለኔ መስዋዕትነት እስከመቼ ነው የምትከፍለው ብዬ እናቴ መች እንደምትነቃ በማላውቀው ሰዓት ነው እናቴ የምትነቀው፣ ድንገት ማለት ነው። ስለዚህ ያን ተስፋ ሰጥተውኝ ዶክተሮች እስከምን ጊዜ እቺም ልጅ ደግሞ ለኔ ፍቅር እየሰጠችኝ እንዴ በመሃል አሁን እናቴ እንደዛ ሆና በመሃል ብትሞትስ? እናቴ እያለች አለሟላ ስትነቃ እንኳን አግብቼ እሷን ለእናቴ አሳምኜ እንዲህ ብዬ ጥሩ ልጅ ነች መልካም ልጅ እንደሆነች ከጎኗ እንደተንከባከበቻት ሁሉ ነገር ነግሬ እናቴን አሳምኛለሁ ብዬ ነበር። አየሽ አንቺ እሳቸው ከነቁ በኋላ ያደረጉሽን የተውሽን ነገር በጠቅላላ ይቅር ብለሽ ለፈጣሪ ይቅር ብለሽ እሱን ብታይ ግን እናትሽንም እናትየውን የእሱንም እናት ጭንቅላታቸውን ልትቀይርላቸው ልታስተካክልላቸው ትችል ነበር። እንዲሁም በደንብ ነው የተንከባከበው። ካደረገችኝ አንፃር በደንብ ነው የተንከባከበው። አየታውና የክፉ እንደሆነች ባህሪሽ አንድ ቀን ከሰው እንዴት በአንድ ቀን ይገመታል? ብዙ ጉድ ያላየሁልሽ መረጃ እኮ አለ። በጣም ብዙ ጉድ እኮ የዛሬውን እኮ ነው ያሳዩኝ። እኔ ለነገ ነው የከዚህ በፊት አላሳዩኝም። የከዚህ በፊት ምንድን
ብትሞት ይሻልክ ነበር። የዛሬ ብትሞት ያረጋጭራሽ። አዎ እንደዚህ አይነት እናት ከሚኖር ብትሞት ይሻላል። አንቺም ሰው ሆነሽ ቤቴ ገብተሻል። አሁንም ደጋሽ ቤቴ ተረጋጋ። ይኸውልህ እየተረጋጋ ነገሮችን እንትንም ይሻላል። አሁን ቢያንስ እንኳን ዝም በይ እባክሽ። ይኸውልሽ እኔ ይዤ ሆኖ ነው አሁን እንደዚህ ተረጋግቶ እናትንም እያስጨነቅ ነው ያለው። አሁን ትክክል አይደለም። እባክህ እየተረጋጋ ነገር ባለበት ሆኖ እንላለን። አሁን ይኸውልህ እናትህ እያስጨነቅ ነው። በቃ ካልፈለክ መተው ነው አይደለ? በቃ ረፍ መተው ልታጣይ ነው ጭራሽ እንዴ! ከዚህ በኋላ አንቺ ምን ተስፋለሽ? ምን ተስፋለሽ ከኔ ጋር? እንኳን ብዙ ነገር አለን እንዴ! እንኳን እውነቱ ከዚህ እንትን ታላላ እሺ አረጋግጣችኋል። ሁላችሁም ተረጋግታችሁ በፍጹም አንድ እናቴ ነው ያለው። ደርሻ አንቺ ነኝ ትወጂኛለሽ ብዬ አስባለሁ። እኔ በጣም ነው የምወድ። ካንተ ውጪ ማን አለኝ? አለምንም ይኸውላችሁ አሁን የተፈጠረው ምክንያታችን በትክክለኛ ምክንያታችን ብዙ ተነጋግራችሁ ኧረ አለምንም እንዴ! ዝም በይ አንቺ ከእናቴ ጋር ተወሪ። ዝም በይ ከእናቴ ጋር ተወሪ ነው የምታውቂ። እናቴን አታውቂያትም። ዝም በይ በቃ እናቴን አታውቂያትም። ከሱ ጋር ሁላችሁም በማለት እዚች ጋር ይኸውልህ ለእሷም የሚሆን ነገር ይዘናል ነው። እያንዳንዱ ማስረጃ እጃችን ላይ ይዘናል አይደል እንዴ? አንተም ቢሆን ማለት ነው ተረጋግተህ እናትህን ማስታመም እንድትችል እናትህ የምትልን ነገር ብትሰማ ይሻላል። ልጅቷን እዚህ ጋር ብትጎዳትና አላስፈላጊ ነገር ቢሆን አንተም ከተጠያቂነት አታመልጥም። ማንንም የመደብደብ መብት የለውም። አንቺም ብትሆኚ ማለት ነው ያደረግሻቸው ነገሮች እንደሆነ ተገቢ ቅጣት ልታገኝ ይሆናል። ማስረዳት የምትችይው ነገር ሁሉ ማስረዳት የምትችይ ከሆነ ልታስረጅን ይገባል። እኔ በቃ ህይወቴን ፍቅሬን ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ትዳሬን ነው እኔ የምፈልገው። ህይወቴን ፍቅሬን ትዳሬን የሚረዳኝ የለም በቃ ይኸውልሽ አንቺን መረዳት አለመረዳት አይደለም ስታደርግ የነበርሻቸው ነገሮች ነገር ግን በጠቅላላ እጅግ በጣም የሚዘገንኑና አንድ ወጣት ከሆነች ሴት ነገሮችን ከተለያየ አንግል ማየት የምትችል ጤነኛ አስተሳሰብ ካላት ሴት የሚጠበቅ አይደለም። ምናልባት እናትየው አጥፍተው ይሆናል የበደሉት ነገር ሊሆን ይችላል። ግን አንቺ እድሉ ነበረሽ እሳቸው የሰሩትን ስህተት ድጋሚ ላለመስራት አንቺ ትችይ ነበር። እድሉ ነበረሽ። ሁለተኛ እድል ሰጥቶሻል። አምጥቶ ምንድነው የተፈጠሩትን እያንዳንዱ ስህተቶች በጠቅላላ ልታስተካክል እድል ነበረሽ። ያን እድል አልተጠቀምሽበትም። ያደረግሽው ነገር ግን እጅግ በጣም ከባድ የሆነ ወንጀል ነው። እሷ ሳይደረገችን ቀላል ነው። እሷ ያሰቃየችን ቀላል ነው። እሳቸው የሰሩትን ስህተት አንቺ ደግመሽ መስራት ነበረብሽ ነው። በዛ ላይ ደግሞ ህይወቴን አበላሽተዋለች። እሷም እንደዚህ ባትሆን ኑሮ ጎዳና ወድቄ ነበር የምቀረው። ከሱ ጋር ማልገናኝ መጣሽ ከሆነ እኮ ሰላማዊ ህይወት እየኖርሽ እኮ ነበረ አይደለ? የኋላ ምን ያደረገችኝ ነገር ወደ ኋላ ተመልሶ እኔ ነኝ ጥፋተኛ፣ አንቺ አይደለሽም። አንቺ መመለሲ እኔ ነኝ ጥፋተኛ። እናቴ ላይ ይሄ በደል የሰራሁት እኔ ነኝ። እናቴ ይቅርበኝ፣ እኔ ይቅርበኝ፣ እዛው ድፍት ማለት ይሻለኝ ነበረ። እዛው ኮማውስጥ ምትለውን እየሰማሁት ነው አይደለ? ሰበብ ትሆናለች። ረፍ ምትለውን እየሰማሁት ነው። አዎ፣ ግን ትክክል አይደለም። አሁን ምናልባት እሷ ተናዳ አግሬሲቭ ሆና ነው ይሄን ነገር እየተናገረች ያለችውና እባክህ በቻልከው መጠን እንትን በል ነው። አንተም ተረጋጋና የሆነ የሚፈጠሩትን ነገሮች እንትን ሰው እንዴት በጓደኝነት ቤተሰቡን ጥሎት ባለቤት ዘቡ ብሎ ይገባል? እና ይኸውላችሁ ተረጋግታችሁ ያለውን ነገር በጠቅላላ አንቺን ብትሆኚ የምትናገሪያቸውን ነገሮች በጠቅላላ አሁንም ቢሆን ትክክል አይደለም እየተናገርሽ ያለሽ። የምትናገሪበትን መንገድ አስተካክል። እናቱ ናት እዚህ ጋር ስሜታዊ እያደረግሽው ነው። የተለያየ ነገር እንድንነጋገር እድሉ ላይ እየሰጠሽን አይደለም። እኔ ምንም ያልኳት ነገር የለም። ራሷ ናት አፏን የምትከፍተው። አፏን ትከፍታለች። ተረጋጋ። ጭራሽ አፏን ትከፍታለች። አንቺ እባክሽ ዝም በይ በእናትሽ። የዛኔ ነበር መሞት የነበረባት። እንደ ግፍት ወይኔ ማዘር አንቺ ምን አይነት ህሊና ያለሽ ሰው ነሽ? በእናትሽ ልጅ አስወጣ። ዝም በይ። ደውል አምቡላንስ ጋር። በቃ ካሜራውን ቁረጠው እባክህ፣ ቁረጠው እባክህ።